በአሁኑ ሰዓት ያለ ማጋነን አርሰናል የዓለማችን ምርጡ ቡድን ነው ሲሉ እንግዲህ በርካታ የእግር ኳስ ተንታኞች ከትላንትናው ምሽት የአርሰናል ድል በኋላ እየተናገሩ ይገኛሉ። በርካቶችም እንግዲህ አርሰናል በዚህ ዓመት ከአንድ በላይ ዋንጫዎችን ሊያሳካ ይችላል የሚሉ ግምቶችን ከወዲሁ ማቅረብ ጀምሯል። ከዚህ በፊት እንግዲህ አርሰናል በቶተንሃም በባየር ሙኒክ ነጥብ ይጥላል፣ በመቀጠል በቼልሲም ይሸነፋል ሲሉ እንግዲህ ብዙዎች ግምታቸውን ሲያስቀምጡ ነበረ። ነገር ግን አርሰናል ይከብደዋል ተብሎ የተጠበቀውን ያለፉትን ሁለት ጨዋታዎች እንግዲህ በድምር ውጤት 7-2 በሆነ ውጤት እንግዲህ አሸንፎ መውጣት ችሏል ማለት ነው። ቶትንሃምን 4-1። ትናንትና ምሽት ደግሞ ማንም ባልጠበቀው መልኩ በአውሮፓ ሻምፒዮንስ ሊግ ብዙ ጊዜ የሚያሸንፈውንና ድል የሚያደርገውን የነበረውን ባየር ሙኒክን ሜዳው ድረስ ጠርቶ እንግዲህ አሸንፎ ሸኝቶታል ማለት ነው። የባየር ሙኒክ ተጫዋቾችም ከጨዋታው በኋላ በንዴት አርሰናል ያሸነፈን ችሎ አይደለም፣ እነሱ ጨዋታቸው ደስ አይልም፣ አጫዋታቸው እጅግ በጣም ዳርክ ነው እያሉ ለጋዜጠኞች እንግዲህ መግለጫ ሲሰጡ ነበረ። የባየር ሙኒክ አሰልጣኝ ኮምፓኒም እንደተናገረው ከሆነ አርሰናሎችን በድጋሚ አግኝቼ መበቀል እፈልጋለሁ፣ ምክንያቱም የትላንትናው ድል አሳማኝ አይደለም ሲል እንግዲህ ንዴቱን መደበቅ እንዳልቻለም ተናግሯል። ከአርሰናል ጋር በተለይ በጥሎ ማለፍ ውድድሮች ላይ ብንገናኝ ደስ ይለኛል፣ በሜዳችን ጠርተን እነሱን ብገጥማቸው እንደማሸንፋቸው እርግጠኛ ነኝ ያለ ሲሆን የአርሰናል የትላንትናው ድል የእኛን ትንሽነት አያሳይም፣ አርሰናል ድሉ አይገባውም ሲል እንግዲህ የሙኒኩ አሰልጣኝ ቪኒሲየንት ኮምፓኒ በንዴት ነው የተናገረው። ነገር ግን አርሰናል ትላንትና በተለይ ከረፍት በኋላ በሙሉ የኳስ ብልጫ ወስዶ ነው ባየር ሙኒክን 3-1 በሆነ ውጤት ማሸነፍ የቻለው። እንደዚሁም በርካቶች ከረፍት በፊት አርቴታ ሉዊስ ስኬሊን ማስገባት ስለፈለጉ ነው እንጂ አስቀድመው እንደነ ሂንካፔ ወይም ካላፊዮሪ ያሉ ተጫዋቾች ቋሚ አሰላለፍ ላይ ገብተው ቢሆን ኖሮ አርሰናል ከዚህም በላይ ግቦችን አስቆጥሮ ሙኒክን በደንብ ያሸንፍ ነበር ሲሉ ተናግረዋል። ትላንት እንደምታውቁት አርቴታ ለቼልሲው ጨዋታ ሲሉ እንግዲህ እንደ ካላፊዮሪ ያሉ ተጫዋቾችን እረፍት ሰጥተው ነው የገቡት። ሂንካፔም እረፍት ተሰጥቶት ነበር። ምክንያቱም እሁድ ከቼልሲ ጋር ከባድ የሆነ የፕሪሚየር ሊግ ጨዋታ የዋንጫ ጉዞውን በተለይ በጣም ከሚወስኑ ጨዋታዎች አንዱ እንደሚሆን ነው የሚጠበቀው። በነገራችን ላይ ይህ የቼልሲ ጨዋታ ምክንያቱም አርሰናልና ቼልሲ 1-2 ናቸው። ቼልሲ በጣም በጥሩ አቋም ላይ ነው የሚገኘው። ባርሴሎናን 3-0 አሸንፎ ነው የመጣው። አርሰናልም ደግሞ እንግዲህ በዘንድሮው የውድድር ዓመት የተሸነፈው አንድ ጊዜ ብቻ ነው። ትላንትናም 18 ጨዋታዎችን በተከታታይ ያልተሸነፈውን በዘንድሮው የውድድር ዓመት ምንም አይነት ሽንፈት ያልገጠመው ባየር ሙኒክን ከሙሉ የእግር ኳስ ብልጫ ጋር 3-1 ድል ማድረጉን ተከትሎ ከቼልሲ ጋር ምን አይነት ጨዋታ ልንመለከታለን እንችላለን የሚለውን እንግዲህ ብዙዎች በጉጉት እየጠበቁ ነው። ጨዋታው በተለይ በቼልሲ ሜዳ በስታንፎርድ ብሪጅ ነው። አርሰናል ያለፉትን ጨዋታዎች ሙኒክንም ቶተንሃምንም ያሸነፈው በኤምሬትስ በገዛ ሜዳው ነው። አሁን ግን ከቼልሲ ጋር የሚጫወተው ወደ ስታንፎርድ ብሪጅ ወደ ቼልሲ ስቴዲየም ተጉዞ በቼልሲ ሜዳ ስለሆነ ለአርሰናል ትክክለኛው የመፈተኛ ጊዜ ነው እያሉ ብዙዎች ግምታቸውን እያስቀመጡ ነው። ምክንያቱም አርሰናል ይህንን ጨዋታ ማሸነፍ ቻለ ማለት አርሰናል ከቼልሲ ሁለተኛ ላይ ከሚገኘው ቼልሲ በ9 ነጥቦች ርቀት ላይ ተቀመጠ ማለት ነው። እንደዚሁም ይከብደዋል ተብሎ የጠበቀውን የቶተንሃምን የቼልሲን የሙኒክን ጨዋታ አሸነፈ ማለት አርሰናል ዘንድሮ የመቆሙ ጉዳይ ሊያቆመው የሚችል ቡድን የመኖሩ ጉዳይ አጠራጣሪ የሆነና ወደ ዋንጫው ይበልጥ ቅድመ ግምቱን እያገኘ እያሰፋ የመምጣት እድሉ ሰፊ ይሆናል ማለት ነው። ቀጣይ እሁድ እንግዲህ አርሰናል ቼልሲን የሚያሸንፍ ከሆነና ሲቲ ሊድስ ዩናይትድን የሚያሸንፍ ከሆነ አርሰናል ከቼልሲ በ9 ነጥብ እንደዚሁም ደግሞ ከማንቸስተር ሲቲ በ7 ነጥብ ርቆ ከሁለተኛ የሚቀመጠው ያው ቼልሲ ከተሸነፈ ሲቲ ካሸነፈ ሲቲ ነው ሁለተኛ የሚቀመጠው። ስለዚህ ሁለተኛ ካለው ቡድን ጋር በ7 አሊያም ደግሞ በ8 ይመስለኛል በሚጠጋ ነጥብ ነው አርሰናል ሊጉን መምራት የሚጀምረው። ይህ ማለት እንግዲህ በቀጣይ እንደ ብሬንፎርድ ያሉ ጨዋታዎችንም አርሰናል በቀላሉ የማሸነፍ ግምት ተሰጥቶታል። ስለዚህ አርሰናል ቼልሲን ካሸነፈ ፕሪሚየር ሊጉን የማይበላበት ምክንያት እንደሌለ እየተገለጸ ነው የሚገኘው። በትላንትናው ጨዋታ እንግዲህ የጨዋታው ኮከብ የተባለው ዲክላን ራይስ ከጨዋታው በኋላ ባየር ሙኒክ በአውሮፓ ካሉ ምርጥ ቡድኖች አንዱ ነው፣ እንደማስበው የኛ ከባዱ ተጋጣሚ ነበረ። በዚህ ሲዝን ጥሩ የውድድር
ዓመት እያሳለፍን ነው፣ ነገር ግን በዚህ ሲዝን የዛሬው ድል እጅግ ትልቅ ድል ነው ያለ ሲሆን ዲክላን ራይስ ስለ ዙቤሜንዲም ተናግሯል። ምክንያቱም እንደምታውቁት ዙቤሜንዲ ወደ አርሰናል ከመጣ በኋላ ዲክላን ራይስ በሚገባ ማንነቱን እያሳየ ነው። ምክንያቱም የሚሸፍንለት ቆንጆ ተጫዋች አለ፣ ማርቲን ዙቤሜንዲ የተባለ። ስለዚህ የዙቤሜንዲ መኖር ዲክላን ራይስ በደንብ እንዲንቀሳቀስ አድርጎታል። ታዲያ ስለ ዙሜንዲ የተናገረው ራይስ ከሱ ጋር መጫወት ስራህን ቀላል ያደርግልሃል፣ ከሱ ጋር ሁሌም እንግባባለን። በሲዝኑ መጀመሪያ ላይ ብዙም ጥሩ አልነበርንም፣ ብዙም አልተግባባንም። አሁን ግን እያንዳንዱ እንቅስቃሴያችን የተናበበ ነው። እሱ የማይታመን ብቃት ያለው ተጫዋች ነው፣ ለኛ ትልቅ ኃይል ጨምሮልናል ሲል እንግዲህ በትላንትናው ጨዋታ ኮከብ የተባለው ዲክላን ራይስ ተናግሯል። በነገራችን ላይ አርሰናልን ገና ሙሉ በሙሉ አልተመለከትነው። ምክንያቱም በርካታ ተጫዋቾች ገና ጉዳት ላይ ያሉ ተጫዋቾች ሲመለሱ ደግሞ አርሰናል ምን ሊመስል እንደሚችሉ አስቡ። ገና የምንገኘው ፕሪሚየር ሊጉ ከተጀመረ 3ኛ ወር ላይ ነው። ታዲያ አዳዲስ ፈራሚዎች እነ ዙሜንዲ፣ እነ ኢዜ፣ እነ ሂንካፔ፣ ሞስኬራ ብትሉ በአርሰናል ቤት ገና ማዱኬንም ጭምር ብትሉ ገና 3ኛ ወራቸው ላይ ነው። በ3ኛ ወራቸው ይህንን ብቃት ካሳዩ በጣም ሲናበቡና አብረው ሲቆዩ ምን አይነት ቡድን ሊያስመለክቱን እንደሚችሉ መገመት ቀላል ነው። በተለይ ደግሞ ለአርሰናል የቼልሲ ጨዋታ ላይ እንደ ቪክተር ዮኮሬሽ እንደ ገብርኤል ጄሱስ ያሉ ተጫዋቾች ይመለሳሉ ተብሎ ይጠበቃል። ገና ካይ ሃቨርት የሚባል ተጫዋች አለ። ማርቲን ኦዴጋርድ ተመልሷል። በተለይ ደግሞ ከጉዳት የመጡ ተጫዋቾች በጣም በምርጥ አቋማቸውን የተመለሱት። ትላንትና እንደተመለከታችሁት ከሆነ ማርቲኔሊና ማዱኬ ተቀይረው ገብተው ያሳዩት ብቃት ከጉዳት የተመለሱ ራሱ አይመስሉም ነበረ። በደንብ አካል ብቃታቸውም ተሟልቶ ብቃታቸውም በጥሩ ሁኔታ ነው የተመለሱት። አርቴታ በደንብ ረፍት እንደሰጧቸውና በደንብ በልምምር ላይ እንዲሰሩ እንዳደረጓቸው መመልከት ትችላላችሁ። ስለዚህ እንደነ ማዱኬና ማርቲኔሊ ያሉ ተጫዋቾች ትላንትና ግን ማስቆጠራቸው በራስ መተማመናቸውን እጅግ ከፍ የሚያደርግ እንደዚሁም አርሰናል በሚገባ እነዚህን ተጫዋቾች መጠቀም እንዲችል ለአርቴታ ብዙ አማራጮችን የሚሰጥ ነው። ስለዚህ ከጉዳት የተመለሱ ተጫዋቾች ምርጥ መሆናቸው የቼልሲ ጨዋታ ላይ ለምሳሌ ቡካዮ ሳካ ጥሩ ባይሆን ትላንትና እንዳያችሁት በባየር ሙኒኩ ጨዋታ ቡካዮ ሳካ ያን ያህል ጥሩ አልነበረም። ስለዚህ በቼልሲ ጨዋታ ሳካ ጥሩ ባይሆን ማዱኬ ተቀይሮ መግባት ይችላል። ትሮሳርድ ጥሩ ባይሆን ማርቲኔሊ መግባት ይችላል። ትሮሳርድ ጉዳት ላይ ከሆነ ማዱኬና ማርቲኔሊ የትሮሳርድን ቦታ መሸፈን ይችላሉ። ዮኮሬሽ ይመለሳል ተብሎም ይጠበቃል። ኤብሪቺዜ ጥሩ ባይሆን ማርቲን ኦዴጋርድ ተቀይሮ መግባት ይችላል። ሂንካፔ፣ ሞስኬራ እየተቀያየሩ መጫወት ይችላሉ። እንደነ ሪካርዶ ካላፊዮሪ፣ ጁሪየን ቲምበር፣ ዊሊያም ሳሊባ በጣም በምርጡ አቋማቸው ላይ ነው የሚገኙት። ስለዚህ አርሰናል ዘንድሮ የሚያቆመው ቡድን ማግኘት አስቸጋሪ እንደሚሆን ግልጽ ነው። እንግዲህ ለዚህ ነው ብዙ የእግር ኳስ ተንታኞች በአሁኑ ሰዓት አርሰናል ከአንድ ዋንጫ በላይ የማሳካት እድል አለው ብለው እየገመቱ የሚገኙት። በአሁኑ ሰዓት አርሰናል እንግዲህ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም እየመራ ይገኛል። ፕሪሚየር ሊጉን በ6 ነጥብ ርቀት፣ ሻምፒዮንስ ሊጉን ከፓሪስ ሴን ጀርሜን ሁለተኛ ያለው ፓሪስ ሴን ጀርሜን ነው። ከሁለተኛ ካለው ፒኤስጂ እንግዲህ በ3 ነጥቦች ርቆ እየመራ ይገኛል። እንደዚሁም በካራባኦ ካፕ ደግሞ የሩብ ፍጻሜ ተፋላሚ ነው። በሩብ ፍጻሜው አይ ቲንክ ከክሪስታል ፓላስ ጋር መሰለኝ የሚገናኘው ኤምሬትስ ስቴዲየም ላይ ይመስለኛል የመጀመሪያው ጨዋታ። ስለዚህ አርሰናል በካራባኦ ካፕም እስከ ፍጻሜ የመድረስ እድል እንዳለው መመልከት እንችላለን። የኤፍኤ ካፕ ጨዋታዎችም እንግዲህ መደረግ ሲጀምሩ አርሰናል በዚሁ ጠንካራ ብቃቱ የሚቀጥል ከሆነ አርሰናል ከአንድ በላይ ዋንጫ የማሳካት እድሉ እየሰፋ ይመጣል ማለት ነው። ስለዚህ ለመድፈኞቹ በጣም ጥሩ ዓመት ይመስላል። አሰልጣኝ ሚኬል አርቴታም ካለፉት ስህተቶቹ የተማረ ይመስላል። በተለይ ባለፉት ዓመታት እንደምታስታውሱት ትልልቅ ቡድኖች ሲሸነፉ አብሮ በመሸነፍ ዋንጫዎቹን እንዴት እንዳጣ ይታወሳል። ስለዚህ ዘንድሮ በደንብ እነዚህን ስህተቶቹን በማረም ወደፊት በመቀጠል ዋንጫውን ለማሳካት ትክክለኛው መንገድ ላይ የሚገኝ ይመስላል። አሁንም በእርግጥ የውድድር ዓመቱ ገና ነው። ለዚህም አርሰናል ተጫዋቾቹና አርቴታ በደንብ ሳይረበሹና ኦቨር ኮንፊደንስ ወይም ደግሞ ዋንጫውን በልተናል በሚል ስሜት ሳይዘናጉ በሚገባ እያንዳንዱን የቤት ስራቸውን እየሰሩ ጨዋታዎችን ከዕለት ዕለት እያሸነፉ የሚቀጥሉ ከሆነና ቢያንስ እስከ ጥር የውድድር ዓመቱ ግማሽ ላይ የጥር ዝውውር መስኮት ሲከፈትና ግማሽ ላይ ለ1-2 ሳምንታት ሲዘጋ የመጀመሪያው ሲዝን አርሰናል በ9ና በዛ ነጥቦች የሚመራ ከሆነ ፕሪሚየር ሊጉን ለማሳካት ትክክለኛ መንገድ ላይ ይቀመጣል ብለን እንጠብቃለን። ስለዚህ መድፈኞቹ አሁን ምንም አይነት መዘናጋትን ሳያሳዩ እያንዳንዱን ጨዋታ በትኩረትና እንግዲህ ለማሸነፍ ወደ ሜዳ መግባት አለባቸው በንቃት። ገና ከባባድ ጨዋታዎች አሉ። እንደ ቼልሲ፣ እንደ አስቶን ቪላ፣ እንደ ብሬንፎርድ ያሉ ቡድኖች በተከታታይ ይገጥማሉ አርሰናል። ስለዚህ አርሰናል ከነዚህ ሶስቱም ጨዋታዎች
ቢያንስ ከተቻለ 12ቱንም ነጥብ ይዞ ለመውጣት ከፍተኛ ተጋድሎን አድርጎ ፕሪሚየር ሊጉን በሚገባ በራሱ ቁጥጥር ስር ማድረግ ይችላል ማለት ነው። እንግዲህ ለዛ ነው ብዙ የእግር ኳስ ተንታኞች ዘንድሮ አርሰናልን ሊያቆመው የሚችለው ራሱ አርሰናል ብቻ ነው እያሉ የሚገኙት ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ በዋናውም በዚህኛውም ቻናሌ በየዕለቱ ወደ እናንተ ወሳኝ ስፖርታዊ ጥንክሮችን እያደረስኩ ነው። ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። ላይክ እንደዚሁም ይደረግ። ሀገር ውስጥ ከባህር ማዶ ያላችሁ በሙሉ ቤተሰብ በመሆን በየዕለቱ ወሳኝ ጥንክሮችን ማግኘት ትችላላችሁ። አብራችሁን ስለሆናችሁ ከልብ እያመሰገንኩ በሌላ መረጃ እና በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።